በጣም ይቅርታ ቆዩ መሰለኝ ባለ ጉዳይ ገጠር ማካረፍ ምን የሚያስቀምጥ ነገር አለና ነው የምቀመጠው? ምን አዲስ ነገር አለ? ነው ይኸውልህ ነገሮች ሁሉ በራሴ መንገድ ለማጣራት ሞክሬ ነበር፣ ግን በጣም ውስብስብ ሆነብኝ። ምንም ነገር ላገኝ አልቻልኩም። እንደው አቤል ስለ ጉዳዩ ምንም ነገር የነገረ ነገር የለም? እንደው ትንሽ የፍንጭ የምትሆን ነገር ይሆናለች? ምንም ነገር የነገረኝ ነገር የለም። ሁሉን ነገር ከእናቱ ጋር ነው ጨርሶ የመጣው። እናቱም ደግሞ ልትነግረኝ ፈቃደኛ አይደለችም። ይኸውልህ ሟቿ ከነወንደሰን ጋር ምን አይነት ግንኙነት አላት? እሱ እኮ ነው ትልቅ ችግር የሆነው። የተራበ አንበሳ አፍንጫ ስር ስጋ አስቀምጠህ እንዳትበላው ማለት ነው እኔ ጉዳይ ሆነው። አሁን ምንም ነገር ሊገባኝ አልቻለም። ምን እያልከኝ ነው? ሟች አበራሽ ጓደኛ ነች። ምን? አዎ እኔም ፎቶዋን አግኝቼው ነው ማንነቷን ስጠይቀው ችግር የመጣበት በሷ ምክንያት እንደሆነ የነገረኝ። ነገሩ ችግር ያለው ይመስለኛል። በተለይ ደግሞ ይኸውልህ ለአቤል የአበራሽ ጓደኛ መሆኗን እንዳትነግረው እሺ? ምን መሰለ መስፍን፣ እሱን እንዳላደርግ እኮ ልጅቷን አፍቅሯታል። ይሄ በኮንድን በፍጹም መሆን የለበትም። ያ ወንድነት ጀግንነት የት ሄደ? አይ መስፍን፣ በህይወት እየተፈጠሩ ያሉት ነገሮች ሁሉ እናቱን ትቻት ስለሄድኩኝ አድጎ ወቅሶ ስለነገረኝ ነው። እና ይሄንን እየሰማው እንዴት ነው አሳልፌ የምሰጠው? እንዴት ነው የምጨክንበትስ? ለህግስ እንዴት አድርጌ ነው አሳልፌ የምሰጠው? መስፍን፣ ይሄን ሁሉ ስሰማ ከአቅሜ በላይ ነው የሆነብኝ። ምን አይነት ጣጣ ውስጥ ነው የገባኸው ወዳጄ? ገባቢን እንዴ ማነህ? እንዴት ገባ? ማንስ ቢሆን ምን ያገባል? እርግጠኛ ነኝ የሳሳተ ግቢ ውስጥ ነው ያለው። ኧረ እባክህ የልባችሁን ካደረሳችሁ በኋላ እኔ የምልህ ወንድሜ የት ጓር ነው የቀበራችሁት? ምን እያልክ ነው? ጭራሽ የሰው ግቢ መግባት ሳያንስ ይልቅ ታውቃለህ አይደል ሰውን ያለምንም መረጃ መወንጀል በራሱ እንደሚያስጠይቅ? አላውቅም፣ እናንተ ታሳውቁኛላችሁ። ይኸውልህ ወንድሜ አሁን ሌላ ነገር ውስጥ ከመግባታችን በፊት ግቢውን ለቀህ ብትወጣ ምንም አታመጣም። ሚስጥርህን በቅርቡ ደርስበታል። አቤል መጥቻለሁ። ምን ማለት? የት? ምን ያስደነግጣል? መጥቻለሁ እኮ ነው ያልኩህ። አልደነገጥኩም እንዴ? ለምንድን ነው የምትቀልጂብኝ? እየቀለድኩኝ አይደለም። ይልቅስ ቦታው ቤት በኩል እንደሆነ ንገረኝ፣ አቅጣጫው። ቆይ አንቺ የምር ሜዳው ጋር ደርሰሻል? አዎ፣ አካባቢው ላይ ሳልደርስ አልቀርም። ቤት በኩል ልግባ። ይኸውልሽ፣ እሺ ስሚኝልሽ፣ ቀጥታ በሜዳው ቀጥታ ስትመጪ መንገድ አለች፣ ወደ ቤታችን ነው የሚያስመጣ መንገድ አለች። እንደውም ይኸውልሽ፣ እንደውም ተይው፣ እሱን ተይው። እንደውም በላይ በዛፎቹ በኩል ይታዩሻል፣ ዛፎች አሉ። በቃ በዛፎቹ በኩል ስትሄጂ በጀርባ በኩል የሚያመጣ መንገድ አለ። ራሱ ዛፎቹ ጋር ስትገቢ መንገድ አለ ወደዚህ የሚያመጣሽ። በዛፎቹ በኩል ነው። ግን ደርሰሻል አይደል? ምን
ምን ነው እንዲቆየሽ እህታል? አሙን እኮ ከመንገድ አረፍ ብዬ ነበር። ደሞ ምን ሆንሽው? እኔ ምንሽ ጋሽ ተማመጣው እንዴ ያትሻቸው? ሄደው ነበር እንዴ? አላወኩም። ለሞኑ አቤል አብሯቸው ነው ሄደው? እንደው እሱንም ማን ይምጠይቅሻለሁ እያልኩ ነበር። አቤልም አልሄድም። ከተማ የመጡት በሰላም አይመስለኝም። ለምን እንደዛ ወንድም ማለት? አይ እንደው አንቺው እሱን እንኳን እንደው ቆሌ ነግሮኝ ነው። ከተማ የመጣ ሰው የሆነ ችግር ባይኖርበት ከቤት ውስጥ አይውልም። አካባቢውን ለማየት ወጣ ይላል። ይሄ ደግሞ እንዲያየሽው አመጣ ጀምሮ አቤት ነው ያለው። በዚህ እንኳን እርግጠኛ መሆን አትችልም ወንድም ማለት። ባይሆን የሚያስፈልገው ነገር ካለ ጠይቀው ሆነ። አይ አሁን እንኳን ተሱ ዘንድ መሄድ ያልችልም። የሆነች ጉዳይ አለችብኝ። ተዛሽ መሄድ ያለብኝ። በቃሽ ካልሆነ እኔ እጠይቀዋለሁ ወንድም ማለት። ታልሽሽ ሂጂና ጠይቂው። ግን ሁኔታውን በደንብ አጥኒ። የተማወረምሳ ነው እንዳይተናኮልሽ። ቢሆን እሱ ወንድም ማለት እኔን አታቀኝም እና ነው ያንተ ወንደሰን ማንደፍሮት እኮ ነው። እሱ ስለከነሽ ያው እኔ ተማሪልሽ በይ እንግዲህ አሁንስ ሂጂና ጠይቂው። እኔ ተጉዳይ ድረስ ብዬ እመጣለሁ። እንደው ምን ታይቷችሁ ነው የከተሜ ሰው እዚህ ቦታ ደጋገማችሁት? እኔ ነው እና ካንቹ ውጭ ማን አለህ ታላ? ቤት አባትሽ ነው የምታምሪ ባክሽ። አመሰግናለሁ። አንድ ነገር ላስቸግር ነበር። ምን ቸገራለሁ? የና አቤልን ቤት ታውቀው ይሆን? ሌላ መጠሪያ የለውም? አካባቢው እንዲህ የሚባል ሰው የለም። ድንገት ምናልባት በአባቱ ስም ከተጠራ መኮንን ነው ስማቸው። መኮንን? ነጋሸን ብቻ ባይሆን የምትይኝ? አዎ ልክ ብለሃል። የእሳቸውን ቤት ነበር የፈለኩት። ግን ምንሽ ናቸው? ለምንድን ነው ቤታቸውን የፈለግሽው? ዘመድ ነኝ። ታሳይኝ ትችላለህ? አንዳልሽ እንደው ከተሜው አስጠላችሁ እንዴ? ሁላችሁም እየጎረፋችሁ ወደዚህ ቀይ የምትመጡት? ምን ታደርገዋለህ? ከተማ ውስጥ ብዙ አርቲፊሻል ነገሮች በዚህ ለዛ ነው። ሱስ ልክ ብለሻል። ምንድነው? ትተዋወቃላችሁ? ለምን አልሽ? እኔ እንጃ። ሳየው ምንም ደስ አይልም። አስተያየቱ የጥላቻ ነው የሚለው። ታየው ዝም ብሎ ነው። ያኛው ነው ቤቱ። አመሰግናለሁ። ረዴት ይባላል። ሰሚ አበራ ይባላል። የምትፈልጊው ነገር ካለ አበራ ብለሽ መጣራት ብቻ የሚጠበቅብሽ። አመሰግናለሁ። አብይ ምን ነው በመምጣት ደስ አላለህም? ማንም አልተከተለሽም አይደል? ምንድነው ችግር አለ? የለም ግን ለምን መጣሽ? ችግር ልፈጥሪብኝ አይደለም አይደል?
ምን እያልክ ነው አቤል? እንዴት ነው እኔ አንተ ላይ ችግር የምፈጥረው? የደበከኝ ነገር አለ እንዴ? የለም። እሺ አሁን ወደ ውስጥ እንግባ። በጣም ነው ናፈቀኝ። አላፈኩም እንዴ? ናፍቀሽኛል፣ ግን ምንም በመምጣትሽ ደስተኛ አይደለሁም። ለምን? ምክንያቱም እዚህ ምንም የሚመች ነገር የለውም። በዛ ላይ ምንም እንደ ልብሽ የምታገኘው ነገር የለም። ችግር የለም። ምን ያንተን ብቻ ነው የምፈልገው። ምን አይነት ስራ ቢሆን ነው ግን እኔን ጥለህ እዚህ ድረስ የመጣኸው? ያው የእርሻ ስራ ነው። ብዙ ያቆየኛል ብዬ አላሰብኩም ነበር። ቶሎ ለመመለስ ነበር አስቤ የመጣሁት። አሁንማ ችግር የለም፣ አብረን እንሄዳለን ወደ እርሻ። ምን ያስደነግጣል? መች ደነገጥኩ? ግቢው በጣም ነው የሚያምረው። ጋሼ ቦታ ምርጫ ይችላሉ። እርግጠኛ ነኝ ከትንሽ ጊዜ በኋላ ቢዚ ነው የሚሆነው። ልክ ነሽ። ምን ነው ቀዘቀዝክብኝ? እንዲያው የኔና አንተ ነገር እንዲሆኑ አቀረ ማለት ነው። ሁሉንም ጊዜ የሚፈታ ይሆናል። እኔ የምልህ የነጋሸ ቤት አዳዲስ እንግዶች እየበዙበት። እንዲያው ወጉን ታነሳው አይቀር አሰሪኑ ነው የታርገው ነው። ምን እያልክ ነው አንተው? አብረን አለ የቀበርነው። እሱማ ልክ ነህ፣ አብረን ነው የቀበርነው፣ ግን ተቦታው የለም እያልክ ነው። ቆይ አንተ ሰው ምን ለማድረግ እየሞከርክ ነው? ምን ነው አንተው? አልበዛም እንዴ? አንተው እስኪ በልና ሞክረኛ። እናት ወልዲሃልኝ ማልከኛ አንተ ወንድሜ አበራ፣ ምን እያደረጋችሁ ነው? አንቺ ታይሬ ምን እያደረጋችሁ ነው? ተይማ ወንድሜ እባክህ ረግቤ። አበራ ነቴና አሳይሃለሁ። መኮንን የልጅቷን ቤተሰቦች ማግኘት የሚችል ይመስላል እንዴ? ማንነቷን መች አወቅኩኝ? ግን ለምን ጠየከኝ? አይ እንደው ዝም ብዬ እንደው አቤል የሆነ ነገር እያደረገ እንኳን ከሆነ ለማጣራት እንዲሆን ብዬ። አሁን እንዳልኩ ሌላኛው ችግር ግቢ ውስጥ ሌላ አስክሬን እንደተቀበረብኝ ነው የተነገረኝ። እንዴት ሆኖ? ቤቱን ባድራ መልክ ሰጥተህ የመጣ መሰለኝ አይደል? እሱማ እንደዛ ነው፣ ግን ግቢ ውስጥ ምንም ነገር የለም። አይ መኮንን፣ ይህንን ነገር በደንብ ብታጤነው የሚቻል ይመስለኛል። ጎረምሳው ምን ነው? ሰላምታም የለም እንዴ? ይቅርታ በሀሳብ ተውጬ ስለነበር ነው። እንዴት ነው መኮንን? ምን ነው አንተ ልጅ ችግር አለ እንዴ? አይ ምንም የለም አባዬ። እስኪ አንድ ጉዳይ አለችኝ፣ እዛ ደርሼ እመጣለሁ። እናንተም ተነጋገሩበት። ምንድን ነው የሰሞኑ ሁኔታ? ደስ አላለኝም። የተፈጠረ ችግር አለ እንዴ? አባዬ እኔ ለሰው ክፉ ነኝ እንዴ? አልገባኝም። ለምንድን ነው እንደዛ ያልከኝ? ታዲያ ለምንድን ነው የማፈቅራቸው ሴቶች ትተውኝ የሚሄዱት? እንደ ቀይ የሚወረውሩኝ? ምን ያክል እንደምወዳትና እንደማፈቅራት ያውቀች ያቺ ረዴት እንኳን እኔን ትታ ሌላ የማፈቅረው ሰው አለ ብላ ይታየነች። እና ምን ችግር አለው? ነገሮችን ሁሉ እኮ በበጎ መንገድ መመልከቱ የተሻለ ነው። ይኸውልህ እግዚአብሔር ደግሞ ለአንተ የተሻለ ነገር እንደሚሰጥ እርግጠኛ ነኝ። እሺ አይዞህ፣ እኔ አባት እያለሁ ምንም አትሆን።
እሺ እባክህ ወንድሜ ተው፣ እንደዚህ አታድርግ። አንቺ ተይኝማ፣ ሂጅ ማንነቴን አሳየዋለሁኝ። እኔ ወንዱ ወሰን ማን እንደሆንኩ አላወቀኝም መሰል። አሁን ዞር በይልኝ፣ መሳሪያ ላወጣ ነው። እባክህ ለእኔ ስትል። እሺ እኔስ ማን አለኝ? አንተ የሰው ገል የሆነ ነገር ብትሆን እኔ ምን ሆናለሁ? ምን ይመጣል? ሞት ወይም እስራት። ወንድሜ ቃልህን አስብ። በማይሆን ነገር አደራህን አትብላ እባክህ። አንቺ በማይመጣበት አትምጭብኝ። ወይኔ ማን ደፍሮት ልጅ። እኔ ወንዱ ወሰን አይደለሁም። ሂጅ ልኩን ነው የማሳየው። እንደዚህማ ተደፍሬ አልቀራትም። እባክህ ተው። ቆይ ምንድነው ለዚህ ያደረሳችሁ ወንድማለም? ለዚህማ ያደረሰን አስከሬኑ ነዋ። እርግጠኛ ነኝ ደግሞ ያለሱ ሌላ ሰው አይወስደውም። እሱ ብቻ ነው ሊጎዳ የሚፈልገው። ቆይ በምን እርግጠኛ ሆንክ? ለሱ ጠበቃ መቆምሽ ነው? እና ምን እያልክ ነው? የግድ ፊርማውን ፈርሞ የሚደርስብንን መውሰድ አለብን። ቆይ እሱ ባይገኝ፣ ቆይ መልሼ ልደውል። አንተ ሰው እኔ የምልህን አሰማም ወይ? ለምንድን ነው ራስህን የምትዋሸው? እንደ ህፃን ልጅ አትንቦቅቦቅ። ምን አልክ? ምን አልክ? እስኪ ድገመው። አንሽንታም ምን እያደረክ ነው? ቆይ አወርደው፣ ዝቅ አድርገው። እኔ እናንተ ያገናኘን እኮ ስራ ነው። ሌላ ምንም እኮ ችግር የለብንም። መሳሪያውን ዝቅ አድርገው። እሺ ስማ፣ እኔ አበራ ራሴን ዝቅ ሳረግ መጫወቻ ነው የምመስላችሁ እንዴ? አረ በጭራሽ። ማን ነው እንደዚህ ያለ? እኔ የወንድሜን ፊርማ ብቻ ነው የምፈልገው። ከዛ በኋላ እዚህ መንደር ውስጥ አታገኝም ጭራሽ። ከዚህ በኋላ ወደድክም ጠላህም እኔ የምልህን በደንብ ትሰማለህ። ተግባባን? ሽንታም አብርሽ ልጁን ታውቀዋለህ? አላውቀውም አባዬ፣ ግን እሷ ለእኔ ምንም አይነት ቦታ እንደሌላት ነው የነገረችኝ እኮ። ምን ያልሆንኩላት አለ እኔ ለእሷ አባዬ? ይኸውልህ አብርሽ፣ አንተ ሁሉም ነገር እርግፍ አድርገህ ትተህ ስለ ስራና ስለ አንተ ብቻ የምታስብ ከሆነ እኔ ልሙት፣ እሷ እራሷ ሮጣለች። እሺ? አይ አባዬ፣ ነገሮች እንዴት ነው ቀለል አድርገህ የምታያቸው? ፍቅር እኮ የትኛውም ዳኛ ሆነ ፍርድ አይዳኙም፣ ያው ራሱ ፍቅር ካልሆነ በቀር። እኔ ግን የአንተ ነገር በጣም እያሳሰበኝ ነው። ምን ማድረግ እንዳለብኝ ራሱ ግራ እየገባኝ ነው። አንተ ደግሞ ትንሽ ረጋ ብትል የተሻለ ነው። እሺ? ስራ ላይ አስብ፣ አይምሮውን ወደ ስራ መልስ። እሺ?